ቴክስት ላይ ስታወራኝ እኮ ኩል መስለኝ ነበር፣ ለካ ኮልኮሌ ነህ ብላ ፊቴ ላይ ውሃ ቸልሳ ትሄዳለች። ግራና ቀኝን አይና ብርጭቆ ውስጥ የተረፈውን ውሃ አንስቼ እጠጣለሁ። ሌላኛዋ ደግሞ ስትታይ እጅ የምታስቆረጥም ሰው ነው የምትመስለው፣ ወሬ ግን እጅ ነው የሚለው ምን ይመስላል ብላ ግራ ጉንጬን በጥፊ ታነደዋለች። ንግግር ባለመቻሌ የተነሳ የመቀርባቸው ሴቶች ሁሉ ይሸሹኛል። የማገኛቸው ሴቶች ሁሉ ጉንጭን በጥፊ ሳያነዱት አሊያ ደግሞ ፊቴ ላይ ውሃ ሳይቸልሱ አይሄዱም። ከሁለቱ ከዘለለ ደግሞ ትከሻዬን በያዙት ቦርሳ ያወልቁታል። አንደኛዋ ቴክስት ላይ ስታወራኝ እኮ ኩል መስለኝ ነበር፣ ለካ ኮልኮሌ ነህ ብላ ፊቴ ላይ ውሃ ቸልሳ ትሄዳለች። ግራና ቀኝን አይና ብርጭቆ ውስጥ የተረፈውን ውሃ አንስቼ እጠጣለሁ። ሌላኛዋ ደግሞ ስትታይ እጅ የምታስቆረጥም ሰው ነው የምትመስለው፣ ወሬ ግን እጅ ነው የሚለው ምን ይመስላል ብላ ግራ ጉንጬን በጥፊ ታነደዋለች። እኔም ግራህን ለመታ ቀኝን ስጠው ሚለውን የፈጣሪ ሕግ ለማክበር ያልተመታው ቀኝ ጉንጬን እንድትደግመኝ ዞርላታለሁ። እሷም ያለምንም ርኅራኄ አዙራብኝ ትሄዳለች። እኔም ጉንጬን እያሻሸው ወደ ላይ አንጋጥጥና ጌታ ሆይ ከሷ ርኅራኄ ባላገኝ ሕግህን በመጠበቄ ግን ካንተ የነፍስ ዋጋ እንደማገኝ ተስፋ አረጋለሁ ብዬ ተክዛለሁ። ሌላኛዋ ተረኛ ትመጣና ደግሞ ውይ እኔ በአንድ ቀን እንደዚህ አቅለሽለሽከኝ እናቴ ሁሉ ዓመት እንዲቻለች ግን እርጉዝ ብሆን ኖሮ ሰው መግደል አማረኝ ብዬ አንተን ነበር ምደፋ ብላ ተነስታ ትንሽ ከሄደች በኋላ ተመልሳ ትመጣና ውስጡ ድንጋይ ተቀጠቀችበት ይመስል በሚከብድ ዘንቢል በሚያህል ቦርሳ ትከሻዬን አውልቃኝ ትሄዳለች። ያላየሁት የጥፊና የዱላ አይነት ባለመኖሩ ለራሴ ብዙአየሁ የሚል ቅጽል ስም አወጣሁለት። ጓደኛዬ ቤት ቁጭ ብለን እያወራን ነው። እኔ ምልህ ግን ምን አይነት ወሬ እያወራቸው ነው? ቆይ የምታገኛቸው ሴቶች ሁሉ እንደደነበረ በሬ በቀንዳቸው እየወጉ ከአካባቢ የሚሰወሩት። ኧረ ተወይም በእናትህ። ሴቱ ሁሉ እንቶ ፈንቶ ወሬ ለምዶ የኔ ቁም ነገር ወሬ ምንም አይጠማቸውም። እንዴት ባክህ? ባለፈው ከአንዷ ጋር ቁጭ ብለን እያወራን ስለ ዩክሬንና ራሻ ጦርነት ምን ታስቢያለሽ ስላት ኧረ አንተም መረሸን ነበር ብላ በጥፊ ብላኝ ሄደች። አሁን በጥፊ ያስመታል? ኧረ መልካም ሴት ገጥማ ነው በጥፊ ብቻ የተፋታች። ክፉ ሴት ብትሆን ኖሮ አናትን ነበር እንደ ቀይ ባህር ለሁለት ከፍላል የምትሄደው። ማለት ለምታወራው ወሬ ሰውና ጊዜ መምረጥ አለብህ። ከሂስትሪ ቲቸር ጋር ቁጭ ብለህ የምታወራውን ወሬ እንዴት ከሴት ጋር ቁጭ ብለህ ታወራለህ? እሷ እኮ ካንተ ጋር ትኩሳት ስለሚለው መጽሐፍ እንጂ ስለ ቶክስ ልታወራ አይደለም የመጣችው። እኔማ ዓለም አቀፍ እውቀት ላስጨበጣት ብዬ እንጂ በሌላ አስቤው እኮ አይደለም። ሰውዬ ዓለም አቀፍ እውቀት መጨበጥ ከፈለገች እኮ ቤቷ ቁጭ ብላ ዜና ማየት ትችላለች። አንተ ጋር ምን አስመጣት? በልሽ ይቀጥላውን ያንተ ጉድ እኮ አልቅም። የሆነ ምሽት ደግሞ ከአንዲት ልጅ ጋር ጠረጴዛችን መሃል ሻማ በርቶ አንድ ሬስቶራንት ውስጥ ቁጭ ብለን እራት እየበላን ምንድነው መብራት ጠፍቶ ነው እንዴ ሻማ ያበሩት አልኳት። አረ ምን አይነት ፍቅር የማይገባ ደነስ ሰውነ፣ በዚህ ሻማ ነበር ማቃጠል ብላ ጥላኝ ሄደች። ቆይ መብራት የለም እንዴ ብሎ መጠየቅ ነውር ነው እንዴ? አረ ምን አለ አንተስ መብራት ይዞክ በሞትክ። ሻማ አብርቶ እራት መብላት አንዱ የፍቅር መገለጫ መሆኑን አታውቅም? እኔ ሻማ ሲበራ ማውቀው ወይ መብራት ሲጠፋ ወይ ለልደት ወይ የተለያዩ መንፈሳዊ ክብረ በዓላት ሲኖሩ አሊያ ደግሞ ሰው ሲሞት ነው። ሻማ አብርቶ ወራት መብላት የፍቅር መገለጫ መሆኑን ገናውን ካንተ ሰማው። ይሄውልህ አሁን በጣም የተናደድኩ ነው። ትንሽ ከቆየው በቡጤ ወይ በቴስታ ልልህ ስለምችል ካሁኑ በሰላም ብትሄድ ይሻላል። ቻው ብሎኝ ተነሳና ወደ ቤት ገባ። እኔም ንግግር አለመቻሌ ያመጣብኝን ማዕት እያሰብኩ በትካዜ ተውጬ ግቢውን ለቅቄ ወጣው። ከእቴ ጋር ሳሎን ቤት ቁጭ ብለን እያወራን ነው። አይዞህ ወንድሜ የሐዘንና የትካሴ ዘመን አልፎ የደስታና የሐሴት ጊዜ እየመጣ ነው። እሺ ምንድነው አነቃቂ ንግግር የተለማመድሽብኝ ነው እንዴ? የምሬን እኮ ነው። ካሁን በኋላ እኔ ምልን ከሰማ አንድ ሴት እንኳን በጠፊ ብላ በተቀመጥክበት ትታትሄድም። ሰፍ ብዬ አረ በደንብ አድርጌ ነው የምሰማው። ምን ማድረግ ነው ያለብኝ ንገሪኝ። በአንድ ቅድመ ሁኔታ ከተስማማን ነው ግን የምነግርህ። አረ አንድ አይደለም 10 ቅድመ ሁኔታ ብታቀርቢልኝ ራሱ እስማማለሁ። በጣም ጥሩ። ስልኬ እንደተሰበረብኝ ታውቃለህ አይደል? አዲስ ስልክ ከገዛልኝ ሴት ልጅን በፍቅር የምታቆይበትን ጥበብ አንድም ሳላስቀር እነግርሃለሁ። ምንድነው አንቺ ስልክሽ በተሰበረ ቁጥር የኔኪስ መራቆት አለበት እንዴ? ነው ወይስ አንቺ ስልክ ተቹ በድንጋይ ነው የሚሰራው? ካልፈለክ መቅረት ይችላል። የተነጫነጭኩ እንኪሽ በቃ በየ ከሁለት ቀን በፊት ለራሴ የገዛሁትን አዲስ ስልክ ከኪስ አውጥቼ ሰጠኋት። ተቀበለችኝና ወይኔ ሲያምር ምን የሚባል ስልክ ነው? ቴክኖ ስፓርክ 40 ፕሮ ፕላስ ይባላል። ድንገት ወለል ላይ ቢወርቅብሽ ራሱ ከጥንካሬው የተነሳ ስልክ የተረፈ ሳይሆን ወለሉ ተረፈ ነው የምትዩ። ካሜራውም ኩልል ያለ ፎቶ ነው የሚያነሳው። ባትሪው ደግሞ ቀን ሙሉ ስልክሽን የጎረጎርሽ ብትዩ ራሱ ንቅንቅ አይልም። ወይኔ ቅጥነቱ ደግሞ ልክ እንደኔ ነው። አመሰግናለሁ በጣም ወንድሜ ብላ ተነስታ አቀፈችኝ። እህቴ አንብበላ የጠቆመችኝን በተቃራኒ ጾታ ግንኙነት ዙሪያ የሚያጠነጥኑ መጻሕፍትንና ሴት ልጅ ፊት ሲኮን የሚወራ ወሬን የሚያስጠኑ ቪዲዮዎችን ተግቼ ማንበብና ማየት ጀመርኩ። ከረጅም ጊዜ ንባብና ትጋት በኋላ ዘለግ ላለ ጊዜ በስልክ ሳወራት ከነበረችው ሙና ከምትባል ልጅ ጋር ለመገናኘት ቀጠሮ ያዝን። በፎቶም በአካልም ተመሳሳይ ነን። You are handsome
አመሰግናለሁ። አንቺም በጣም ቆንጆ ነሽ። አንቺን ቢያዩሽ ኖሮ የውበት መለኪያ ሞናሊዛ ሳትሆን አንቺ ነበርሽ የምትሆኚው። ለነገሩ ስማችሁም እኮ ተቀራራቢ ነው። ሞናሊዛ፣ ሙና። ኦ ዩ አር ሶ ስዊት። አንደበት የሚወጡት ቃላት ሲጣፍጡ። አመሰግናለሁ። የሚገርምሽ ብዙ ሴቶች ንግግሬን ይወዱታል። አብዛኞቹ ንግግሬን ከመውደዳቸው የተነሳ አፈማር እያሉ ነው የሚጠሩኝ። እውነታቸውን እኮ ነው። አንደበት ማርማር ነው የሚለው። ኮራ ብዬ አመሰግናለሁ። እኔ የምልህ ምን የምታደርግልህ ሴት ናት ደስ የምትልህ? ኧረ እኔ እንጃ፣ አስቤበት አላውቅም። የምርህን ነው? ከምር? ምናልባት ድንገት ስለጠየቅሽኝ ይሆናል መመለስ የከበደኝ። እኔ ግን ምን አይነት ወንድ ደስ እንደሚለኝ ታውቃለህ? እቅፍ አድርጎ ጸጉሬን ይደባበሰ የሚያስተኛኝ ወንድ። እዚህ አንቺ ጸጉር በደባበሰው ህንድ ወይ ብራዚል ያለች ሴት እኮ ናት እንቅልፍ የሚወስዳት ማለት አለች ኮስተር ብላ። ማለቴ ያው ያደረችው ጸጉር ባለቤትነቱ የብራዚላዊት ወይ የህንዳዊ ሴት ነው ብዬ ነው። ምን ነው ልሰድበኝ ነው እንዴ ጠራኸኝ? አንተም ብሎ አፈማር ብላ የለመድኩትን ጥፊ ያልሳኝ ሄደች። ደህና እጄ መጨረሻ ላይ ወሬውን አበላሸሁት። በራሴ ተበሳጨውና ያልተመታ ጉንጬን በራሴ መዳፍ በጥፊ አጮልኩት። ከቤተሰቦቼ ጋር ቁጭ ብዬ እያወራው ነው። እኔ በህልም ታይቶኛል። ያንተን ግራ ጎን የምታገኘው ለጥምቀት ከሚመጡ እንስቶች መሃል ነው። ግራ ጎንን ካጣ ወይ ቀኝ ጎንን ፈልግ እስቲ። እማ ደግሞ ትቀልጃለሽ አይደል? እንደው ምን አይነት ጠላት ሴት እንደወጣልኝ እንዳስተበተበብኝ እንጃ። እንደው ባገኘው ቆራርጬ ነበር ምጥለው። ያንተ ጠላት እኮ ማንም ሰውን የገዛ ምላስ ነው። ስለዚህ ምላስን ቆራርጠህ ጣለው። ይኸውልህ ዝም ብለህ እኔን ስማኝና የከተራ ቀን በግራና ቀኝ ኪስ ሎሚ ጠቅጥቀ ጸልየህ ከቤት ውጣ። እንዴ ለከተራ የሚመጡ ሴቶች ሊያውሉ ነው እንደሚወረውረው? የሁሉ ሎሚ ምን ይሰራለታል? ምን ነው በ9 ሎሚ ስቼሽ በ10ኛው ተሳክቶልኝ እንደተጋባን ዘነጋሽው እንዴ? እንዴም አየ ይሄን ያህል ቀጭን ነበርሽ እንዴ 9 ሎሚ ሙሉ ወርውሮ የሚስትሽ? ባክሽ ኢላማ ላይ 0 ነበር። 10ኛውንም ሎሚ በሷስ ወርውሮ ነው የመታኝ። እንዳንቺ ፍረትማ እኮ ሎሚ ሳይሆን ሀባ ወይ ዱባ ነበር መወርወር የነበረብኝ። ተሳስቻለሁ። በምን አቅም ተሸከመው የኔ ጌታ? አሁን ፋፋ እንጂ ያኔ እኮ ንፋስ ቢመጣ አብኖ ከተማ የሚያስቀይር ገለባ ሰው ነበርክ። ቆንጆ የመልስ ምትን ያቀመሽኝ። ከዚህ በላይ አልቀጥልም፣ ተሸንፌያለሁ አላትና ተሳሳቅን። የከተራ ቀን የባሉ ድባብ ደስ ይላል። አስፋልቱ ነጭ በለበሱ ሰዎች ተሞልቶ ከተማ ውስጥ ወተት የተደፋ ይመስላል። የባል ልብሴን ለብሼ አረንጓዴ ሎሚ በእጄ ይዤ አንድ ጥግ ላይ ቆሜያለሁ። በልቤ ጌታ ሆይ በንግግር የማትገምተኝና የማትማረርብኝን እስከ ሕይወቴ ፍጻሜ ድረስ አብራኝ የምትዘልቆን ግራ ጎኔን ስጠኝ፣ አሜን በየጸለይኩና በዓይኔ ወጭና ወራጁን መቃኘት ጀመርኩ። ድንገት አንዲት የምታምር ሴት አይኖስ ገባች። ጌታ ሆይ የጸሎቴ ምላሽ እዚሁ ሰጠኝ። እዚች ላይማ መወርወር አለብኝ። በየሌሊት ስል የሆነ ጎረምሳ ከኋላዋ መጣና እጇን እጁ ውስጥ ቆልፋ ተያይዘው ሄዱ። እኔም ወደ ነበርኩበት ቦታ ተክዤ ተመለስኩ። ዘገሊላለት ነኝ በኔ ሞት አሁንም ቅኝቴን ቀጥያለሁ። ሁለተኛዋ እንስት አይኖስ ገባች። ቀይ ናት። የሚያምር አበሻ ቀሚስ አድርጋ ረጅም ጸጉሯን ትከሻዋ ላይ ለቋለች። እንደ ቀደሙ ተንገብግቤ ልሄድ አልኩና እሷም ምናልባት እንደ ፊተኛዋ ሴት የሚወስዳት ወንድ ይኖራል ብዬ ትንሽ ተረጋጋው። ባይባ የሚመጣ ወንድ የለም። አይ በቃ ብቻዋን ናት አልኩና ከኋላ ሆኜ ለመወርወር ተዘጋጀው። ትንሽ አልፋኝ እንደሄደች በፍጥነት ከጀርባ ቆምኩና እንዳልሞ ተኳሽ አንድ አይኔን ጨፍኜ ካነጣጠርኩ በኋላ ሎሚውን ጀርባዋ ላይ ወረወርኩት። ልክ እኔ ሎሚውን እንደወረወርኩት ቦርሷ ከእጇ ላይ ወደቀና ለማንሳት ዝቅ አለች። የወረወርኩት ሎሚ እሷን ሳታትና ፊት ለፊቷ ያለው ወጠምሻ ልጅ ወገብ ላይ አረፈ። ልጁ በተናደደ ፊት ወደ ኋላ ዞረ። ፊት ለፊት ተፋጠጥን። ሎሚውን ከመሬት ላይ አነሳና እጁን አስፍቶ በሚያስፈራ አረማመድ መጣና ፊት ለፊት ቆመ። በፍርሃት የተንቀጠቀጥኩ ይቅርታ የኔ ወንድም፣ እሷ ወገብ ላይ ወረውራለሁ ብዬ ነው ድንገት ዝቅ ስትል አንተ ወገብ ላይ ያረፈው። ልጁ ሎሚውን በጥርሱ ነክሶ አንድ ጊዜ መጠጠውና ትናንት ጥሬ ስጋ በልቼ ሆዴን በጣም እየቆረጠኝ ነበር እንኳን ወረወርክብኝ ብሎ ሎሚውን ድጋሚ መጠጠው። አላመንኩም። ግራ ጎኔን ልፈልግ በወጣሁበት ካሁናውን ግራ ጎኔን ሰብሮ ወደ ቤት ይሰደኛል ብዬ ስጠብቅ ያልገመትኩትን መልስ ሰጠኝ። አረ ሌላም ሎሚ ያለኝ ከፈለክ በደንብ ምጠጥ ብዬ ከኪሴ ሌላ ሎሚ ያወጣው። የትኛዋን ልጅ ነው የሳትካት አለኝ። እያችሁት ብዬ ወደ ልጅቷ ጠቆምኩ። ቆይ መጣው ብሎ ሄዶ ልጅቷን ይዟት መጣና ላንቺ የተወረወረ ሎሚ ነው በስተት መጥቶ ነው ወገብ ላይ ያረፈው፣ በሉ አውሩ ብሎን ሄደ። ምንድነው አንተ ኢላማ የለህም እንዴ? ጦር ሜዳ ቢሆን ጠላት ገላለሁ ብለ የራስን ጓድ ነበር ግንባሩን ብለ መደፈው። አረ እንደሱ እኮ አይደለም። ልክ እኔ ሎሚውን ስወረውር አንቺ ቦርሳች ወድቆ ዝቅ ስትይ ኢላማውን ስትወስ ወገብ ላይ ያርፎ ነው። እሺ አሁን ያስኮ ሎሚ አሰጠኝም? አረ እንኪ ብዬ በፍጥነት ሰጠዋት። ፈገግ አለችና እጇን ክንዴ ውስጥ ወሽቃ እንሂድ በቃ አለችኝ።
በህይወቴ ለመጀመሪያ ጊዜ ተሳካልኝ፣ ደስ አለኝ። አፌን ከክፉ ንግግር እንዲጠብቅልኝ በውስጤ እየጸለይኩ ተያይዘን ሄድን። የፊቱን ልብስ ለብሰሽ ሽክ ብለሽ አምሮብሽ ነይ ሁኚ ካጠገቤ እንደ ልብሽ